በሁሉም ሃይማኖቶች ሙስና ወይም ሌብነት ውግዝ ነው። ሙስና በምድር ወንጀል ከመሆኑ ባለፈም በሰማይም ኃጢአት ሆኖ የገነትን በር እንደሚያዘጋ የሃይማኖት አስተምሮቶች ያብራራሉ። በዘጸአት ምዕራፍ 20 ቁጥር 15 ላይ የመጀመሪያውን አትስረቅ ይላል። መስረቅ ማለት የእግዚአብሔርን ሕግ መተላለፍ ማለት ነው። ሰው የእግዚአብሔርን ሕግ የሚተላለፍ ከሆነ እንግዲህ አምላኩን እግዚአብሔርን አልታዘዘም ማለት ነውና በፈጣሪው ዘንድ ተጠያቂ ይሆናል ማለት ነው። መሰረታዊ የሆኑ 10 ትእዛዞች አሉ። ከነዛ 10 ትእዛዞች አንዱ አትስረቅ ነው። ስለዚህ ሙስና የሰው ነገርን መመኘት፣ የሰው የሆነውን ያንተ ያልሆነውን ክብር፣ ያንተ ያልሆነውን ስልጣን፣ ያንተ ያልሆነውን ገንዘብ መመኘትም መውሰድም ነው፣ መንጠቅም ነው። ስለዚህ በፍጹም 10 ትእዛዛት አንዱና በፍጹም ይወገዝ ማንቀበለው ነገር ነው ማለት ነው። በሃይማኖት አስተምሮ ሙስና ኃጢአት፣ በዓለማዊ ሕጎች ወንጀል፣ ሶስተኛና የመጨረሻው በህብረተሰቡ ዘንድ ደግሞ የተወገዘ ሙስና። በአጠቃላይ ሙስና የሞራል ዝቅጠትና የአንድ ሀገር ጠልነት ማሳያ ነው። ሙስና ከትናንት እስከ ዛሬ የሰው ልጆች ፈተና ሆኖ ኖሮ አለም። ክርስቶስን ያክል አምላክ፣ ክርስቶስን ያክል አባት፣ ክርስቶስን ያክል ፈጣሪ በ30 ብር የሸጠው ይሁዳ ለጥፋት ሙስና ነው። ምክንያቱም የኃጢአት ስር አንዱ ገንዘብን መውደድ ነውና። በኃጢአት የምትመጣ ገንዘብ ለጊዜው ደስታ አላት ይላል መጽሐፈ ምሳሌ ላይ። ለጊዜው ታስደስታለች ይላል። ስትቀምሰው ያስደስታል፣ ውጤቱ ግን መራራ ነው። የሃይማኖት ተቋማት ተከታዮቻቸው በዚህ ፈተና እንዳይወድቁ ያስተምራሉ። የመጀመሪያ ከሚማራቸው ትምህርቶች አንዱ 10ቱ ትእዛዛት ናቸው። ከነዚህ ውስጥ አንዱ አትስረቅ ነው። ከዛ ውጭ ደግሞ በካቶሊክ ቤተክርስቲያን እምነት ዘርአ ምንኩስና፣ የምንኩስና የምናኔ ህይወት የሚባል አለ። የምናኔ ህይወት ማለት የራስን የሆነ ራስንም ጥምር ሀብትን የራስ የሚሆነውን ሀብትን መተው፣ ራስንም ሁሉ መካድ መተውን ቤተክርስቲያን ታስተምራለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብሉይ ኪዳንም በሐዲስ ኪዳንም እንደዚሁም ቅዱሳት መጻሕፍትን በሚገባ ጠቅሳ ያለ መሰልቸት ታስተምራለች። በስነ ምግባር የታነጸ መልካም ዜጋ የሆነ ሌብነትን የሚጸየፍ እንዲሆን በጽድቅ የሚኖር በቅድስና የሚኖር ፈጣሪውን አምላኩን የሚፈራ የሰው ልጆችን የሚወድ እንዲሆን ጠንካራ የሆነ ትምህርት እንሰጣለን ማለት ነው። ተልኳችንም ይሄም ነው። የሃይማኖት አባቶቹ ትምህርቱ ላለመስረጹ የተለያዩ ምክንያቶችን ያነሳሉ። እንደ ቅዱስ መጽሐፍት አስተምሮ አካሄድ አይደለም ትውልዱ እየሄደ ያለውና ይሄ ነገር እንዳጠቃላይ ለአገርም አገርን የማይገነባ አገርን በብዙ ነገር የሚጎዳ የሚያፈርስ። ይሄ ነገር ቀንሷል ወይ እየጨመረ ነው ለሚለው አለባብሶ ቢያርሱ በአረም ይመለሱ። ክርስቶስ ብዙዎች የሙሴ ሕግ መምህራን የነበሩ ፈሪሳውያን የነበሩ ሰዎችም ብዙ በጎ ነገር ያስተምራሉ። ነገር ግን እነሱ አይተገብሩም። ስለዚህ ክርስቶስ ምንድን ነበር ያለው? እነሱ የሚያስተምሩትን እንጂ የሚያደርጉትን የተሳሳተ ሐሳብ አታድርጉ ነው። የስነ ምግባር ጉድለትን ለማረም የስነ ምግባር ትምህርት መፍትሄ መሆኑንም ይገልጻሉ። ተከታታይነት ያለው ትምህርት አለመሰጠት ይመስለኛል። ሲቀጥል ብቃትና ጥራት ያለው እንደው አንድ ኢንስቲትዩሽን ወይም አንድ ድርጅት የሆነ ፈንድ ስላደረገ የሃይማኖት አባቶች ይጠራሉ፣ ትሬኒንግ ይሰጣል፣ በቃ ጋራ ያቋም መግለጫ ይወጣል። በቃ እየቀነስን እያልን እያበዛን ይሁን እያከፋፈልን ይሁን ለበተግባር የማስተማር ምሳሌ መሆን ችግር አለብን። ጥሩ ነገር እናወራለን እንናገራለን፣ እኛ ግን በተግባር አናደርገውም። የሰው ልጅ ሲማር 80% በአይን ነው የሚማረው ይባላል፣ በማየት ነው የሚማረው ይባላል። ስለዚህ በምሳሌ የምንማረው ነገር ብዙ ጊዜ መጥፎ የሆነ ሰዎች ሞር ተናጋሪ ቃል የሚያወሩ እምነትን የሚመሰክሩ የሚያወሩ ግን ምስላቸው ግን በተግባር የማይናገሩ እየሆኑ በመምጣታቸው የበለጠ ተግዳሮት ተፈጥሯል ብዬ ነው ማምነው። በሐዋርያው ቅዱስ ጳውሎስ መልእክት ምዕራፍ 2 ቁጥር 15 ላይ አንተ ሌላውን የምታስተምር ራስን አታስተምርምን? ሌላውን አትስረቅ ብለህ
የምታስተምር አንተ ስለምትሰርቃለህ ብሎ ይናገራል። ስለዚህ እዚህ ጋር እንደ መነሻ የምናገረው በመጀመሪያ የሃይማኖት ተቋማት አባቶች መጀመሪያ በትምህርቱ መለወጥ አለባቸው። እነሱ ራሳቸው በስነ ምግባር በትምህርቱ መቀረጽ አለባቸው የሚል አመለካከት አለኝ። ሰው የሚያምነውን ነገር እንዳይኖር የሚያደርጉት አንደኛው ምሳሌያዊ የማንሆንና የእምነትና ተግባር ልዩነት መፋታታቸው ነው፣ አለማዋሃዳቸው ነው። ሌላኛው ተግባራት የሶሻል ሚዲያ ተጽዕኖ ነው፣ የፒር ተጽዕኖ ነው። ሰዎች በሶሻል ሚዲያ ብዙ የተሳሳቱ ነገሮችን ማድረግን እምነትንም ሁሉ ብታይ ትልልቅ እምነቶቻቸውን የእምነት ፕራክቲሶቻችንን በሶሻል ሚዲያ ኮንሳምፕሽን ብቻ የማድረግ ተግዳሮቶች እየተፈጠሩ ነው። ሶስተኛው ቻሌንጅ የሚሆነው ምንድነው? ኢኮኖሚ በጣም ክራይሲስ አለ። ያን ኢኮኖሚክ ክራይሲስን ለመሸፈን ሞራል ኢንቴግሪቲውን በመተው በምንም በኩል ገንዘብ ያገኝ የትም ፍጪው ዱቄት አምጪ የሚባል መጥፎ የተሳሳተ ብሂል አለ። እንደዚህ ገንዘብን በምንም ሞራል ቫልዩ ኤክስፔንስ ዋጋ ገንዘብ ለማግኘት ብቻ የሚደረግ ተግዳሮትና ሩጫ አለ። መጽሐፍት ምን ይላሉ? እናትና አባትን አክብር ይላል። እናትና አባት የሚለው ነገር እንደ እውነተኛው የእግዚአብሔር ቃል አስተምሮ የወለዱን እናትና አባት ብቻ አይደሉም። ሌሎች በእምነት በእድሜ የሚበልጡንን የሀገር መሪዎችን የቤተ እምነት አስተማሪዎቻችን እንደ እናትና እንደ አባት የሚወሰዱ ናቸው። ይሄ ነገር ግን አሁን እየታየ አይደለም። ይሄ ነገር እንዳልከው በዚሁ የሚቀጥል ከሆነ ውጤቱ ምን ሊሆን ይችላል የሚል አስፈሪ ነው የሚሆነው ማለት ነው። በጣም ሊሰራበት የሚገባ ጉዳይ ነው። ትውልድ አንድ ጊዜ ከእጅ ካመለጠ መልሰ የምትይዘው ጉዳይ አይደለም። ይሁን እንጂ ትምህርት ቢሰጡም ተግባራዊነቱ ግን በጥያቄ ምልክት ውስጥ መሆኑን የሃይማኖት አባቶች ያነሳሉ። ኢትዮጵያ 100% የእምነት ሀገር ነው። ወይ ሙስሊም ነው ወይ ክርስቲያን ነው ወይ እንደዚህ ነው። እምነት የለውም የሚል ሰው በጣም ጥቂት ነው ወይ የለም። ነገር ግን ይሄ ሁሉ ክፍፍል፣ ሞራሊቲ ችግር፣ ሙስና፣ መስረቅ፣ የሰውን ያላግባብ መውሰድ፣ በአጭር ለመክበር የሚደረገው ሩጫ ከዚህ ሃይማኖቶች ሁሉ አስተምረው ውጭ ነው። ለምን ብንል እኛ ሌላውን ነገር ከዚህ ሶሻል ሚዲያውን ነገር መታየቱን ስለምናተኮር ስለሆነ እኛ ማድረግ ያለብን መሰረታዊ ኢንቴግሪቲውን የሰው ልጅ ከመሰረት ጀምረን አስተምረን ዋና ሞራል ቫልዩ ላይ ፎከስ ስለማናተኮርና ልዩነቶቻችን ላይ ከላይ ያሉ ነገሮች ላይ ስለምናተኮር ትውልድን እስከ ማጣት ድረስ እየደረስን ያለ ሙስና ሀገርን በጣም እያወከ ያለበት ሁኔታ አለና ይሄን ሁላችንም ተጠናክረን በአንድ ላይ በመንግስትም ሃይማኖት ተቋማት ሁላችንም ተሰባስበን አንድ ሞራሊቲ ላይ ቤዝ ላይ ተመሳሳይ አቋም ይዘን ማስተማር ልጆቻችን። ከሙስና ጋር ተያይዞ ከሌብነት ጋር ተያይዞ የተለያየ ነገር ሊሰበስብ ይችላል። ደስተኛ እኮ አይደለም ያሰው። እውነት ለመናገር በህይወቱ ይሄን የሚያደርጉ ሰዎች ደስታ የላቸውም፣ እረፍትም የላቸውም። ሁሉ ነገር ሞልቶ ለመጽሐፈ ምሳሌ ምዕራፍ 17 ላይ እንደው የብፌ ምግብ ቤት ከሚኖር ይልቅ ደረቅ ዳቦ በልተህ በሰላም ብትኖር ይሻላል ይላል። ብዙ ገንዘብ ስለመጣ አንተን እረፍትና እንቅልፍ አይሰጥህም። ብዙ ነገር ልንሰበስብ እንችላለን። ነገር ግን የመግቢያ በራችን እየዘጋን ነው። ቅንነት፣ ታማኝነት፣ ግልጽኝነት፣ ተጠያቂነት፣ ሐቀኝነት፣ ምስጢር መጠበቅ፣ አለመዳላት፣ ስልጣንን በአግባቡ መጠቀም፣ ለህዝቡ ጥያቄ ተገቢ ምላሽ መስጠት፣ ህግን ማክበር፣ የህዝብን ጥቅም ማስቀደም እና የመጨረሻ አርአያ መሆን። አንዳንድ እንደ ወንጌል ጥቅስ ነው የሚመስለኝ ይሄ። እንደ አባቶች ማብራሪያ ለሙስና መንስኤው የሥነ ምግባር መጓደል መሆኑን ያሰምሩበታል። ሰው ሁለንተናዊ ማደግ አለ። በእውቀት ብቻ ማድረግ ዋጋ የለውም። በስጋ ብቻ ማድረግ ዋጋ የለውም። ለምን? ሰው ስጋ ብቻ አይደለም። ሰው እውቀት ብቻ አይደለም። ሰው ሁለንተናዊ ነው። ስጋ፣ ነፍስና መንፈስ ነው። ስለዚህ እነዚህ ሁሉ አብሮ ማደግ አለባቸው። ያ በሞራል ነው ምግብ የሚሰጠው። ልክ ለሆድ ምግብ እንደሚሰጠው፣ ለስጋ ምግብ እንደሚሰጠው፣ ለጭንቅላቱ እውቀት እንደሚሰጠው፣ ለመንፈሱ ለነፍሱ ደግሞ ሞራል ኤዱኬሽን ያስፈልጋል። ሞራል ትምህርት ያስፈልጋል። ያን በማድረግ ማጠናከር አለብን። ሁላችንም በዚህ ኮንሰንሰስ መድረስ አለብን። መንግስትም ቢሆን ሞራሊቲ የሌለ ትውልድ በፍጹም ከሙስና የጸዳ ሊሆን አይችልም። ዶሮ በትምህርት ቤት እውነት ለመናገር ከሆነ ስነ ምግባር ተማሪዎችም እንማራለን። ዶሮ በስነ ምግባር ተኮትኩታ ያደገች ወይም ተኮትኩቶ ያደገ ለሀገር ለወገን ይሆናልና ነው። ቃሉን ሰምቶ እንዲታዘዝ የማድረግ እንትን አለውና በዚህ መሰረት ቤተ እምነቶች ራሳቸውን መፈተሽ አለባቸው። ነገ በፈጣሪ ዘንድም በሰው ዘንድም ተጠያቂ ከመሆናችን በፊት ይሄን ስራችንን ፈጥነን ልንሰራ ያስፈልገናል ማለት ነው። ካልሆነ በቃ ሌባ ትውልድ ነው ያፈራ ነው ማለት ነው።
እኛም ራሳችን ኤግዚስት ማድረግ አንችልም የሚል አመለካከት ነው ያለኝ። ወይ ቤሎሙ እትታገሉ ወኢመነሂ አላቸው። ምን ማለት ነው? ማንንም አትበድሉ፣ ወእትሂዱ አትቀሙ፣ ወንበሩ በበሲሳይክሙ ደሞዛችሁ ብቻ ይብቃችሁ፣ የሰው ላብ አትሹ። ደሞዛችሁ ብቻ ይብቃችሁ። በቃ ይሄ አምላካዊ ቃል በመንፈሳዊውም በስጋዊውም ገዥ ነው። ሃይማኖት የሌለ ሰው የለማ። በመንግስት ስልጣን ላይ ያሉ ሰዎች ከዚህ ነገር እንዲርቁ፣ ነገ በፈጣሪ ዘንድ እንዳይጠየቁ፣ እንደገና በህዝብ ዘንድም እንዳይጠየቁ፣ ሌላው ደግሞ በዚህ የሚገኘው ሀብት በዚህ የምትሰበስበው ነገር ሁሉ ጥቅም እንደሌለው እዞ የሚጠፋ ካንሰር እንደሆነ መታወቅ አለበት። ለጊዜው ደስ ሊልህ ይችላል፣ ግን ነገ እዞብህ የሚመጣው መዘዝ በቀላሉ የሚነቀል ስራ አይደለም። ከባድ ነው። ለጀነሬሽን ለትውልድ የሚተላለፍ ትውልድን እንደሚያጠፋ ካንሰር ነው የሚሆነው። ማንኛውም የምታደርገው ነገር በካቶሊክ ቤተክርስቲያን እምነት ለሁለት ዋና ሶስት ምክንያቶች መሆን አለበት። የመጀመሪያ ነገር ማንኛውም ነገር የምታደርገው ነገር ለእግዚአብሔር ክብር ሊሆን ይገባል። ለፈጠረ እዚህ ላመጣን ለሚያኖረን ብለን ለምናምነው አምላክ ክብር መሆን አለበት። ሁለተኛ ማንኛውም ነገር ስትናገር ስታደርግ ሁለተኛው ነገርና ቁልፍ ነገር ሌላው ደግሞ ለሰው ልጅ ደህንነት መሆን አለበት፣ ለሌሎች ዌልቢንግ መሆን አለበት። አንተ እንግዲህ ሙስና እዚህ ጋር ይመጣል። ስነ ምግባር ችግርን ለማስተካከል ሁሉም እጅና ጓንት ሆኖ መስራትም እንደሚገባም ያነሳሉ። ስለዚህ ትምህርት ቤት አካባቢ ላይ ይሄ ችግሩ አለ። ይሄ ችግር እንዲፈታ ግን መፍትሄ መፈለግ አለበት። ዝም ብለህ የምታየው ጉዳይ አይደለም። እዛ ሰፈር ቤት እየተቃጠለ እኔን አይመለከተኝም ማለት አትችልም። መጥቶ ይመጣና ያንተ ቤት ጋር ሊደርስ ይችላል እና አስቀድሞ የመጮህ እንትን በጣም አስፈላጊ ነው የሚል በሀገር ደረጃ ደግሞ ጸረ ሙስና ኮሚሽን ተብሎ ደግሞ የተቋቋመው እጅግ ሲበዛ መጠናከር አለበት፣ ተጠናክሮ መቀጠል አለበት። ህጉ የመጀመሪያ ግን ሰጪውም ተቀባዩም እምቢ ማለት አለበት። በቃ እንዴ እምቢ በሉ እኮ ነው የተባልነው። እግዚአብሔርን ግን እሺ በሉ። ስለዚህ እሺ ብትሉ ጉቦ አልቀበልም፣ አልሰጥም፣ ኮራፕሽን ነው፣ ያሳስራል፣ ያስቀጣል። በቃ እሺ ብትሉ ብትታዘዙ በረከትን ትበላላችሁ። እምቢ ብትሉ ግን በዛ ኃጢአት ብትኖሩ ንስሐ ባትገቡ ሰይፍ ይበላቸዋል። የእግዚአብሔር ቃል ተናግረዋል። በመንግስትም ብትሄድ ወይም በሌላ ሲቪል ሰርቫንትም ብትሄድ የሚያውቁትን እውነት ትክክለኛ የሆነውን በጎ ነገር ማመን አለበት። አምኖ ነው መስራት ያለበት። ማመን፣ በተግባር ማዋል፣ ማምለክ። ቀጥሎ ያለው ተግባር ምንድነው? ሚሽን ነው፣ ተግባር ተልእኮ ነው። ሌሎቹም እንዲሆን በጎነት በራስ አይቀርም። ስለዚህ ሁላችንም በእያንዳንዳችን ያደረግነውን ነገር በግል መጀመር ይኖርብናል። ብሌሙን ለሌላ ለትልቁ አካል መሆን የሃይማኖት ተቋም እንዲህ ቢያደርግ ኖሮ መንግስት እንዲህ ቢያደርግ ኖሮ ብቻ አይደለም። መንግስት እኮ እኛ ነን። የሃይማኖት ተቋም ቢጉ ተቋም እኮ እኛ ነን። መንግስት በየቀበሌው በየሰርቻ ያለውን ችግር ውሃ ቆሻሻ በየቦታ መድፋትን ቀበሌ ላይ ሄደህ መታወቂያ ለመስተርግ የሆነ ነገር መጠየቅን ወይ ለዘመድ መስጠትን መንግስት አይደለም የሚለው፣ ሲስተሙ አይደለም የሚፈልገው፣ እኛን እንደ ባህሪ የምናደርገው። እያንዳንዳችን ከራሳችን መጀመር አለብን። እኔ ምን አደረግኩ? አንዳንድ ብሂሎች አሉ። እኔ ምን አደረግኩ እንጂ መንግስት ወይ ህግ አገር ምን አደረገልኝ ወይም ቤተክርስቲያን ምን አደረገልኝ ወር ከቤተክርስቲያን ምን ጠብቃለሁ? ቤተክርስቲያን ምን ሆነው እኛ ነን። ቤተክርስቲያን ማለት የኛ ህብረት ነው። አገር የሚባለው የኛ ህብረት ነው። ስለዚህ መንግስት አፕሮፕሪየት ፖሊሲ ማስፈጸሚያ ፖሊሲዎችን መቅረጽ አለበት፣ መስራት አለበት። ግን ያ ፖሊሲ በየቀኑ ፖሊሲ እያሳደድክ የሚታሰራው ነገር አይደለም። ዜጎች ተቀብለውት አምነውት የሚኖሩ ሲሆን ነው። አዳምን እኮ ጥረህ ግረህ የላብህን ብቻ ብላ፣ የሰው ላብ አትሻ፣ የሰውን ገንዘብ አትሻ፣ የሰውን ሀብትን አትመኝ።
መቀበል ብቻ እኮ አይደለም፣ አለመቀበል ብቻ እኮ አይደለም፣ ማቀባበል ብቻ እኮ አይደለም። የሰውን ሀብት አትመኝ፣ የሰው ላብ አትመኝ። ስለዚህ በቤተ ክርስቲያን በኩልም ተጠናክረን ወንጌል ማስተማር፣ ህዝቡን እንትን ማስረጽ፣ በውጭ ያለው ደግሞ እንደ መንግስት ያለው ደግሞ ህጉ ተጠናክሮ መቀጠል። መጽሐፍ ሲናገር ማንም ሊሰራባት የማይችል ሌሊት ትመጣለች፣ ቀን ሳለ የላከኝን ስራ ላድርግ ይገባኛል ይላል ብሏል ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር። ስለዚህ አሁን ይሄ ትልቁ ኃላፊነት በእኛ ላይ ስለሚወድቅ ብዙ ነገሮቻችን አስተካክለን የምንመራውን ህዝብ ከጊዜያዊ ፍላጎት ይልቅ ዋናው ነገር ላይ መሰረታዊ ጉዳይ ላይ የትምህርት እንትናችን ቀርጸን ትውልዳችን ልናስተምር ያስፈልጋል፣ ልንመክር ያስፈልጋል፣ ልንገስጽ ያስፈልገናል። ወደ ቅዱስ መጽሐፍት አስተምሮች መመለስ ይኖርብናል። ከምድራዊ ከጊዜያዊ ፍላጎት ይልቅ የዘላለሙን ነገር እንዳናጣ ህይወታችን ያረፈ በሰላም የተሞላ በረፍት የተሞላ ይሆን ዘንድ የእምነት አባቶች ሚናችንን እንደሚገባ መወጣት ይኖርብናል። ተጠያቂ እንዳንሆን ነገ የኛ ቀን አይደለም የሚል ምልከታ አለኝ። ነገ እርግጠኛ አይደለንም። በተሰጠን ዘመን ግን ኃላፊነታችን ትውልዳችንን ለእግዚአብሔር መንግስትም ለምድር የሚጠቅሙ ዜጎች እንዲሆኑ እዚህ ላይ ተግተን መስራት ይኖርብናል የሚል አመለካከት አለኝ። ህግ ሊወጣ ይችላል። ከህግም የተሻለ ለአገር ለሲቲዝን መስራትን ከእያንዳንዳችን ከዜጎች መጀመር አለብን። እኔ ምን አደረኩ፣ እኔ እንዴት ቢሄቭ እያረኩ ነው፣ እኔ ምን ሰራው ብለን ከማድረግ ይጀምራልና ይሄ ለውጥ ካልመጣ እዚህ ላይ ካልሰራን በእያንዳንዱ ዜጋ ላይ ካልሰራን ለውጥ ሊመጣ አይችልም። ለዛ ነው እኛ እንደ ካቶሊክ ቤተክርስቲያን የሞራል ኤጁኬሽን በትምህርት ቤቶቻችን ያስፈልጋል። ካቶሊክ ቤተክርስቲያን ቅድም እንዳልኩ 545 ትምህርት ቤቶች አሉ። እነዚህ ተማሪዎች ላይ በእያንዳንዱ ተማሪ ላይ ከሰራን በእያንዳንዱ ተማሪ ላይ ለውጥ ካመጣን ያ ኢንጂነር ያ ዶክተር የሚሆነው ዜጋ ላይ ከሰራን ቢሄቪየር ላይ ከሰራን ነው ለውጥ ልናመጣ የምንችለው። ስለዚህ መንግስትም አፕሮፕሪየት ሞራል ኤጁኬሽን እንዲኖር መፍቀድ ያለበት ይመስለኛል። እኛም ጠንክረን በተግባር የተፈተነ የምናምነውን የምናስተምር የምንናገር እና ያ የምንናገረውን ደግሞ የምንኖረውን ደግሞ የምንጸልይ የምናስተምር እስከሆነ ነው ለውጥ ሊመጣ የሚችለው። ዋናው ነገር ተነሳሽነቱ ካለ በዚህ ጉዳይ ላይ እንድናስተምር ሀሳቡ ካለ ምናልባት ከሚመለከተው ከመንግስት አካል በዚህ ጉዳይ ላይ ሲሪየስሊ ጠንከር ብለን እንድናስተምር እንትኑ ከመጣ ብዙ የሚከብደን አይደለም። በጋራ ሆነን ይሄን መከላከልም ማስተማርም መገምገምም እንችላለን የሚል እምነት አለኝ። በየሁሉም የእምነት ለምሳሌ አሁን እኛ እንደ መካነ ኢየሱስ ቤተክርስቲያን በቦሌ ክፍለ ከተማ ላይ ወደ 7 የሚሆኑ የአጥቢያዎች አሉን፣ ማህበረ ምእመናኖች አሉን። የእነሱ መሪዎች አንድ የመተን ብናስተምር አስተማሪዎችን፣ ቄሶችን፣ ወንጌላውያኖችን ብናስተምር የተማራችሁን ትምህርት ወስዳችሁ ደግሞ ለምእመኑ አስተምሩ ብለን ሪፖርቱን ብንጠብቅ ይሄ ነገር በአንድ ወር ውስጥ መጨረስ የምንችለው ጉዳይ ነው። የሃይማኖት ተቋማት በቅንጅት በዚህ ላይ ምን ቋንቋ ልጠቀም፣ መንፈሳዊ ዘመቻ ሊወጡ ይገባል። በቅንጅት መንፈሳዊ ዘመቻ በልዑል እግዚአብሔር ስም መውጣት አለባቸው። ይሄ ሀገርን ይበክላል። ሃይማኖቱን ደግሞ አይመጥንም። ይሄ መንግስትን ብቻውን ከሚሆን ተዛምደን እጅና ጓንት ሆነን ተናበን ይሄ ክፉ ጥፉ ለሀገርም ለሃይማኖትም እንደ ስሙ እኮ ራሱ እኮ ጌታ ኢየሱስ ክርስቶስ ምን አደረገ ነው የምንለው። ለስም አጠራሩ ክብር ይግባው። ከዘመነ ትንሣኤ ሙስና መቃብርን አጥፍቶ አይደል የሚባለው? እኛ ሙስናን ማጥፋት አለብን። በሰው ህይወት ለውጥ እንዲመጣ በሀገራችን ለውጥ እንዲመጣ ከፈለግን ሰዎች ሁለንተናዊ እድገት ያስፈልጋል። በስጋ እንደሚያድግ ሁሉ በእውቀት እንደሚያድግ ሁሉ በነፍስም ማደግ አለበት። ምክንያቱም ሰው ማለት ስጋ፣ ነፍስ እና ስጋና ነፍስ ነው። ይሄ ነፍስ የሚለው እውቀት፣ መንፈስ አለ፣ እውቀት አለ። ሌሎችንም ዲፋይን እንደየሁኔታው ዲፋይን እናደርጋለን። ስለዚህ እኛም በዚህ ላይ መስራት ካልቻልን ሁለንተናዊ እድገት ላይ ካልሰራን ዝም ብለን እውቀት ብቻ ደረቅ እውቀት አጥፊ ነው። በራሱ አጥፊ ሊሆን ይችላል። በራሱ እውቀት ሊቀይርን አይችልም። በሞራል በስነ ምግባር በአገርና አገር በሚወድ ዜጋ ላይ ስንመሰረት ነው እውቀት ለውጥ ሊያመጣ የሚችለው። እውቀቱን ተጠቅሞ እንዴት ሌሎችን ጠቅማለሁ፣ እንዴት ለእግዚአብሔር ክብር፣ በእኛ ቤተክርስቲያን ሐሳብ ደግሞ እንዴት ለእግዚአብሔር ክብርና ለዜጎች ለሰው ልጅ ሁሉ ደህንነት
ዌልቢንግ ይጠቀማሉ የሚል ዜጎችን ማፍራት ላይ ትኩረት ማድረግ ይኖርብናል። ሃይማኖት ተቋማት፣ መንግስትና ሌሎች ባለድርሻዎች ስነ ምግባርን ለማስረጽ በጋራ መረባረብ አለባቸው። ሙስናን ለመግታትም ሳይቃጠል በቅጠል እንዲሉ ዛሬውኑ ወደ ስራ መገባት አለበት።